ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ የሌቭል 2 ኦፕሬት ዳታቤዝ ወይም ደግሞ ኦፕሬቲንግ ዳታቤዝ የሚለውን አብረን እናያለን ማለት ነው። እንደምታዩት ከታች ብዙ አክቲቪቲዎች አሉ። ከዚህ ፕሮጀክት ስር ብዙ አክቲቪቲዎች አሉ። ከነዛም አክቲቪቲዎች መካከል የምንሰራው ወይም ደግሞ ቶታሊ የምናደርገው ምንድነው? በመጀመሪያ ዳታቤዝ ክሬት እናደርጋለን። እሱ አንደኛው ታስክ ነው። ሁለተኛው ታስክ ደግሞ ቴብል ክሬት እናደርጋለን። ቴብል ክሬት ካደረግን በኋላ ደግሞ ቴብል ውስጥ ያሉትን ዳታዎች ፊል እናደርጋለን። ቴብል ውስጥ ያሉትን ዳታዎች ፊል ካደረግን በኋላ ቀጣይ ታስክ ወይም ደግሞ ታስክ 3 የሚሆነው ፎርም ክሬት እናደርጋለን። ታስክ ወይም ደግሞ ፎርም ክሬት ካደረግን በኋላ ኩዌሪ ክሬት እናደርጋለን። ከኩዌሪ ቀጥሎ ደግሞ ሪፖርት ክሬት እናደርጋለን ማለት ነው። ስለዚህ እነዚህን ጠቅላላ በተሰጣችሁ ታይም ወይም ደግሞ 30 ደቂቃ መጨረስ አለባችሁ ማለት ነው። እኔ እያስረዳው ስለምሰራ ከ30 ደቂቃ በላይ ልፈጅ ይችላል ወይም ደግሞ በሁለት ፓርት አድርጌ እሰራላችኋለሁ። አብዛኛውን ጊዜ ተማሪ ፌል የሚያደርግበት አንደኛው ጥያቄ ወይም ደግሞ አንደኛው ፕሮጀክት ቢኖር ምንድነው ኦፕሬቲንግ ዳታቤዝ ነው ማለት ነው። በጣም ከብዶ አይደለም፣ ጀስት ያለ መረዳት ነው። ስለዚህ በዚህ ቪዲዮ መጨረሻ ላይ በእርግጠኝነት ሁላችሁም ይሄንን ታስክ ካለኔ ወይም ደግሞ ቪዲዮን ካያችሁ በኋላ ሌላ ታስኮችን ወይም ደግሞ ተመሳሳይ ታስኮችን በቀላሉ እንዴት መስራት እንደምትችሉትም በዚህ ቪዲዮ አብረን እናያለን ማለት ነው። አሁን ቀጥታ ወደ ጥያቄው ገባለሁ ማለት ነው። እንደምታዩት ቴብል ክሬት ከማድረጋችሁ በፊት ወይም ደግሞ ማንኛውንም ነገር ከመስራታችሁ በፊት እዚህ ጋር ኬዙን ማንበብ አለባችሁ ወይም ደግሞ ሪኳየርመንቱን ማንበብ አለብን ማለት ነው። ሪኳየርመንቱ ምንድነው? ኤቢሲ የሚባል ሆስፒታል ዳታቤዝ ክሬት እንድታደርጉለት ይፈልጋል። ዳታቤዝ ክሬት ስታደርጉ ዳታቤዝ ውስጥ የሚገቡ ብዙ ነገሮች አሉ። እነሱንም አብረን እናያለን ማለት ነው። ስለዚህ ምንድነው የምናደርገው? ሪኳየርመንቶቹን በደንብ ማንበብ አለባችሁ። ስፔሻሊ ሪኳየርመንቶቹን በደንብ ማንበብ አለባችሁ። እንደምታዩት ኤቢሲ ዳታቤዝ ክሬት እናደርጋለን። በመቀጠል ብዙ ቴብሎችን ክሬት እናደርጋለን። አብረን ጥያቄውን እናነባለን ማለት ነው። እንደምታዩት ኤቢሲ ሆስፒታል ኒድስ ዳታቤዝ ፎር ሜንቴኒንግ ዘ ሆስፒታል ዲቴል ኢንፎርሜሽንስ ዘ ሆስፒታል ኒድ ቱ ሜንቴን ፔሸንት ኤንድ ዶክተር ኢንፎርሜሽን ኢን ሰፓሬት ቴብል ይላል። ስለዚህ ኤቢሲ የሚባል ሆስፒታል ዳታቤዝ ክሬት እንድታደርጉለት ወይም ደግሞ ዳታውን ሜንቴን ለማድረግ ዳታቤዝ ክሬት እንድታደርጉለት ይፈልጋል። እዚህ ዳታቤዝ ውስጥ ሁለት ኢንፎርሜሽን ማስቀመጥ ይፈልጋል። አንደኛው የፔሸንት ኢንፎርሜሽን ነው። ሁለተኛው የዶክተር ኢንፎርሜሽን ማስቀመጥ ይፈልጋል። እነዚህን ሁለት ኢንፎርሜሽኖች በተለያዩ ሁለት ቴብሎች ላይ ነው የምትሰሩት ማለት ነው። እዚህ ጋር ይገልጻል እዚሁ። እሺ ፔሸንት ቴብል ላይ እንድትይዟቸው ወይም ደግሞ እንድታጠቃልሉ የሚፈልጓቸው ኢንፎርሜሽኖች ምንድናቸው? የፔሸንቱ አይዲ፣ የፔሸንቱ ኔም፣ ኤጅ፣ ሴክስ ዲአይዲ እንለዋለን። ሌተር ዲፋይን እናደርገዋለን። ዶክተርስ አይዲ ነው። ኢትስ ፎሬን ኪ ነው ማለት ነው። ፕራይመሪ ኪ እና ፎሬን ኪን በኋላ እናየዋለን አብረን። እንዲሁም ደግሞ ዶክተር ዲኦኤን ኢንፎርሜሽን እናስቀምጣለን ማለት ነው። ዶክተር ኦፍ ኢንትረንስን እዚህ ጋር እናስቀምጣለን ማለት ነው። በመቀጠል ሁለተኛው ቴብል ላይ ደግሞ ዶክተርስ ቴብል ክሬት እናደርጋለን። እዚህ ዶክተርስ ቴብል ላይ የራሱ ኢንፎርሜሽን የሚይዘው ኢንፎርሜሽን አለ ወይም ደግሞ ኤቢሲ ሆስፒታል እንድታስገቡለት የፈለገው ኢንፎርሜሽን አለ። አንደኛው ምንድነው? ዶክተር አይዲ። እንደምታዩት ዶክተር አይዲ ፔሸንት ቴብል ላይም ዶክተር ቴብል ላይም አለ ማለት ነው። በኋላ ዲፋይን እናደርገዋለን። ሁለተኛ ደግሞ ዶክተርስ አይዲ፣ ዶክተርስ ኔም እንደርሶ ተጨማሪ ዳታዎች አሉ። እሺ ቀጥታ ወደ ታስክ 1 እንገባለን። እዚህ ላይ ያሉትን ኢንፎርሜሽኖች በኋላ ላይ ብሪፍሊ ስለምናያቸው ወይም ደግሞ አንድ ባንድ ስለምናያቸው እዚህ ጋር ወደ ታች አንድ ባንድ ስለምናያቸው እዛ ላይ ዲፋይን እናደርጋቸዋለን። እሺ ታስክ 1 የሚለው ምንድነው? ክሬት ዳታቤዝ ነው የሚለው። ስለዚህ ዳታቤዛችንን ክሬት እናደርጋለን ማለት ነው። ስለዚህ ሲምፕሊ ዳታቤዝ ማለት ኮሌክሽን ኦፍ ቴብልስ ሪፖርትስ ፎርምስ ኤንድ ኦልሶ ኩዌሪስ ብለን ሪፈር እናደርገዋለን። ኮሌክቲቭሊ ዳታቤዛችን ላይ የምናደርገው ነገር ምንድነው? ቴብሎችን የሚይዝልን፣ ሪፖርቶችን የሚይዝልን እንዲሁም ኩዌሪዎችን የሚይዝልን እንደ ባግ መውሰድ እንችላለን ማለት ነው። ስለዚህ ኤቭሪቲንግ ክሬት የምናደርገው እያንዳንዱ ነገር ቴብል፣ ኩዌሪ፣ ሪፖርት፣ ፎርም እንዳለ ጠቅላላ ሴቭ የሚደረገው ዳታቤዝ ውስጥ ነው ማለት ነው። ስለዚህ ቀጥታ ወደ ፕሮሰሱ ገባለሁ። እንደምታዩት ታስክ 1ን አብረን እንሰራለን ማለት ነው። ጀምረናል። መጀመሪያ አክሰሱን መክፈት አለባችሁ ወይም ደግሞ ማይክሮሶፍት አክሰስ መክፈት አለባችሁ። ማይክሮሶፍት አክሰስ ለመክፈት ስታርት ክሊክ ታደርጋላችሁ። በመቀጠል ኦል ፕሮግራም፣ በመቀጠል ማይክሮሶፍት ኦፊስ ክሊክ ታደርጋላችሁ። በመቀጠል ደግሞ ማይክሮሶፍት አክሰስ 2010 ወይም ደግሞ 2007 ላይ መስራት ትችላላችሁ። 2007 እና 2010 ዳትማች ዲፈረንስ የላቸውም፣ ተመሳሳይ ናቸው። ኮምፕሊትሊ ትንሽ ዲፈረንስ ነው ያላቸው። ስለዚህ አብራችሁን ተከታተሉ። በ2007ም መከታተል ትችላላችሁ። በዚህ መልኩ ኦፕን ማድረግ ትችላላችሁ የመጀመሪያ ማይክሮሶፍት አክሰስን። ወይንም ደግሞ ምናልባት ይሄ ሜትድ ከሌለ ስታርት ክሊክ ታደርጉና አክሰስ ብላችሁ ትጽፋላችሁ ማለት ነው። አክሰስ ብላችሁ በምትጽፉበት ጊዜ ማይክሮሶፍት አክሰስ የሚል ይመጣላችኋል። እሱን ክሊክ ስታደርጉ ይከፍትላችኋል ማለት ነው። በሁለቱም መንገድ መክፈት ትችላላችሁ። ስለዚህ መጀመሪያ ጥያቄውን በደንብ እናነባለን ማለት ነው። ጥያቄው ምንድነው የሚለው? ታስክ 1 ክሬት ዳታቤዝ ነው። ጥያቄ ኦልዌይስ በደንብ ማንበብ አለባችሁ። አንደር ዲስ ታስክ ዩ ሹድ ክሬት ዳታቤዝ ኮልድ ABC_hospital የሚባል ዳታቤዝ ክሬት እናደርጋለን። በመቀጠል ሴቭ የምናደርገው ዴስክቶፕ ላይ ነው ማለት ነው። ስለዚህ እዚህ ታስክ ላይ
ሁለት ኢንስትራክሽን አለ። አንደኛው ምንድነው abc_hospital የሚባል ዳታቤዝ ክሬት እንድናደርግ፣ ሁለተኛው ደግሞ ዴስክቶፕ ላይ ሴቭ እንድናደርግ ነው የጠየቀን ማለት ነው። ስለዚህ ወደ አክሰሳችን እንሄዳለን። በመቀጠል ብላንክ ዳታቤዝ ነው ክሬት የምናደርገው። ስለዚህ ብላንክ ላይ መሆኑን እርግጠኛ ሁኑ። ሪሰንት ላይ ካለ ላይ ከፍትላችሁ ይችላል ወይም ደግሞ ሌላ ቦታ ላይ ሆን ይችላል። ስለዚህ ብላንክ ዳታቤዝ የሚለውን ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምታዩት ፋይል ኔም የሚል አለ። ፋይል ኔም የሚለው ላይ ምንድነው የምንጽፈው? ቅድም እንዳልኳችሁ ፋይል ኔሙ ወይም ደግሞ የዳታቤዝ ስሙ ምንድነው? ኤቢሲ ሆስፒታል ነው የሚለው። ስለዚህ ኤቢሲ ሆስፒታል እንለዋለን ማለት ነው። ኤቢሲ ሆስፒታል ብለን ራይት እናደርጋለን ማለት ነው። በመቀጠል ጥያቄው ምንድነው የሚለው? ባይ ዲፎልት ይሄንን ዳታቤዝ ክሬት ካላችሁት የት ነው ክሬት የሚያደርግላችሁ? እዚህ ጋር እንደምታዩት ዶክመንት ውስጥ ነው ክሬት የሚያደርግላችሁ ማለት ነው። ስለዚህ ጥያቄው ግን የሚለው ምንድነው? ዴስክቶፕ ላይ ነው ሴቭ አድርጉ የሚለው። ስለዚህ መጀመሪያ ማድረግ ያለብን ምንድነው? ወደ ዴስክቶፕ እንቀይረዋለን ማለት ነው። ሎኬሽኑን ወደ ዴስክቶፕ እንቀይረዋለን። ከእንደገና አክሰስ ላይ እመለሳለሁ። በመቀጠል እዚህ ጋር ያለችዋን አይከን ክሊክ አደርጋለሁ ማለት ነው። የፎልደር ምልክት አለች እዚህ ጋር፣ እሷን ክሊክ አደርጋለሁ። በመቀጠል ዴስክቶፕ የሚለውን በስተግራ በኩል ክሊክ አደርጋለሁ ማለት ነው። ምናልባት እዚህ ጋር ዴስክቶፕ የሚል ከሌላችሁ እንደዚህ ከሆነ ምናልባት ዴስክቶፕ አሁን ለምሳሌ እዚህ ጋር ዴስክቶፕ የሚል የለም። ስለዚህ እንደዚህ ከመጣላችሁ ፌቨራይትስ የሚለውን ኤክስፓንድ ታደርጉታላችሁ። በመቀጠል ዴስክቶፕ የሚለውን ክሊክ ታደርጋላችሁ ማለት ነው። ክሊክ ታደርጉና ኦኬ ትሉታላችሁ። በመቀጠል እንደምታዩት ወደ ዴስክቶፕ ቀይረናል ማለት ነው። ስለዚህ ሲምፕሊ ክሬት የምንለውን ክሊክ ስናደርግ ምን ያደርግልናል? ዳታቤዙን ዴስክቶፕ ላይ ክሬት ያደርግልናል ማለት ነው። ስታርት ክሊክ አድርጌ ኮምፒውተር ደን ዴስክቶፕ የሚለውን ክሊክ አድርጌ እንደምታዩት ኤቢሲ ሆስፒታል ነው። ስለዚህ ዴስክቶፕ ላይ ገብቼ ሰርች ካረጉት እንደምታዩት ኤቢሲ ሆስፒታል የሚለው እዚህ ጋር ዴስክቶፕ ላይ ይመጣልኛል ማለት ነው። ስለዚህ ክሮስ ቼክ ማድረጋችሁን እንዳትረሱ። ዴስክቶፕ ላይ ክሬት አድርጌያለሁ። ስለዚህ ይሄንን ታስክ ጨርሰናል ማለት ነው። ይሄንን ታስክ ሰክሰስፉሊ ታስክ 1ን ጨርሰናል። ቀጣይ ደግሞ ምንድነው? ታስክ 2 ላይ እንገባለን ማለት ነው። ታስክ 2 ላይ የሚጠየቀው ወይም እንደሚጠየቀው ጥያቄ ምንድነው? ክሬት ያደረጋችሁት ዳታቤዝ ላይ ቴብል አስገቡበት ወይም ደግሞ ቴብል ክሬት አድርጉ ነው የሚለው። ስለዚህ ዲዛይን ቴብል ነው የሚለው ኦፍ ዘ ዳታቤዝ ውስጥ ቴብል ክሬት አድርጉ ነው የሚለው። አጌን ጥያቄ በደንብ አንብቡ። ክሬት የምናደርገውን ቴብል ቅድም እዚህ ጋር በኦቨርቪው አይተናል። ፔሸንት እና ዶክተር ቴብል ነው። ብሪፍሊ ደግሞ እዚህ ጋር ዲፋይን ያደርገዋል ማለት ነው። ስለዚህ ቴብል 1 ፔሸንት የሚባል ቴብል ክሬት እናደርጋለን። ፔሸንት ቴብል ክሬት ስናደርግ ወይም ደግሞ ዲዛይን ስናደርግ ምን ማድረግ አለብን? ትክክለኛውን ፕራይመሪ ኪ አሳይን ማድረግ አለብን ወይም ደግሞ ማስቀመጥ አለብን ማለት ነው። ትክክለኛው ፕራይመሪ ኪ የትኛው ነው የሚለውን አብረን እናያለን ማለት ነው። እንደምታዩት እዚህ ፔሸንት ቴብል ላይ የተለያዩ ፊልዶች አሉ። የመጀመሪያው ፊልድ ኔም ፒአይዲ ነው፣ ፔሸንት አይዲ። ሁለተኛው ፔሸንት ኔም አላችሁ፣ ኤጅ፣ ሴክስ፣ ዶክተር አይዲ ኤንድ ኦልሶ ዲኦኢ የሚላለን። ዲኦኢ እዚህ ጋር ዲፋይን አድርጎልናል ቅድም። ዲኦኢ ሚንስ ዴት ኦፍ ኢንትራንስ ነው፣ ዴት ኦፍ ኢንትራንስ ነው። ፔሸንቱ የገባበት ቀን ማለት ነው። ወደ ሆስፒታሉ የገባበት ቀን ዴት ኦፍ ኢንትራንስ እንለዋለን ማለት ነው። አጌን ዳታ ታይፓቸውን እዚህ ጋር በስነ ስርዓት ሊስት አድርጎልናል ማለት ነው። በስነ ስርዓት ሊስት አድርጎልናል። ፒአይዲ ቴክስት፣ ፒኔም ቴክስት፣ ኤጅ ነምበር ብሎ ራይት አድርጎልናል። ስለዚህ ይሄኛው በጣም ቀላል ኩዌሽን ነው ማለት ነው። ስለዚህ ቀጥታ የምንሄደው ምንድነው? ወደ ዶክመንት ወደ አክሰሳችን እንሄዳለን ማለት ነው። ስለዚህ እነዚህን ፊልዶች ክሬት እናደርጋለን ማለት ነው። ስለዚህ ወደ አክሰስ ይሄዳለሁ። እዚህ ጋር እንደምታዩት ቴብሉን ወይም ደግሞ ዳታቤዝ ክሬት ስታደርጉ እንደ አዲስ ክሬት ስታደርጉ ባይ ዲፎልት አንድ ቴብል ያመጣላችኋል። ይሄንን ቴብል ክሎዝ ማድረግ እንችላለን ወይም ደግሞ ይሄንኑ ኤዲት ማድረግ እንችላለን ማለት ነው። ለኔ ራይት ክሊክ አድርጌ ክሎዝ የምትለዋን ክሊክ አደርጋለሁ ወይንም ደግሞ እዚህ ጋር መታችሁ ኤክስን ክሊክ ማድረግ ትችላላችሁ ማለት ነው። ስለዚህ ቴብል 1 የሚለው ላይ እኔ ራይት ክሊክ አድርጌ ክሎዝ የምትለዋን ክሊክ አደርጋለሁ ማለት ነው። ክሎዝ ካረኩት በኋላ እንደ አዲስ ቴብሌን ክሬት አደርጋለሁ ማለት ነው። አዲስ ቴብል ክሬት ለማድረግ መጀመሪያ ከላይ ያሉትን ታቦች እዚህ ጋር ያሉትን እንደምታዩት ፋይል የሚላለ፣ ሆም የሚላለ፣ ክሬት የሚላለ፣ ኤክስተርናል ዳታ እንድዶ አንደኛው ደግሞ ዳታቤዝ ቱል የሚላለ። ስለዚህ ከነዚህ ውስጥ የትኛው ነው ክሊክ የማደርገው? ክሬት የምትለዋን ክሊክ አደርጋለሁ ማለት ነው። ክሬት የምትለዋን ክሊክ ካረኩኝ በኋላ እንደምታዩት በጣም ብዙ ኦፕሽኖች አሉ። ሪፖርቶችን ክሬት የምታደርጉበት ሴክሽን፣ ፎርም ክሬት የምታደርጉበት ሴክሽን፣ ኩዌሪ ዲዛይን የምታደርጉበት ሴክሽን፣ ቴብል ዲዛይን ወይም ደግሞ ክሬት የምታደርጉበት የተለያየ ሴክሽን አለ። እኛ ክሬት የምናደርገው ከረንትሊ ምንድነው ክሬት የምናደርገው? ቴብል ነው ክሬት የምናደርገው። ዲዛይኒንግ ቴብል ነው ዲዛይን እያደረግን ያለ ነው። ስለዚህ አክሰስ ላይ የገባና ምንድነው የምለው ቴብል ላይ ወይም ደግሞ ክሬት የሚለው ስር ቴብል የሚለውን ክሊክ አደርጋለሁ ማለት ነው። እንደምታዩት በዚህ መልኩ ይመጣላችኋል። ቅድም ክሎዝ ባደረግነው መልኩ ነው ይመጣላችሁ ማለት ነው። እንደምታዩት እንደዚህ ከመጣላችሁ በኋላ ቴብል ክሬት ለማድረግ የተለያየ መንገዶች አሉ። እነዚህን መንገዶች እዚህ ጋር ማየት ትችላላችሁ። ቪው የምትለዋን ክሊክ በማድረግበት ጊዜ ሁለት መንገዶች አላችሁ። አንደኛው በዳታ ሺት ቪው
ቴብሉን ክሬት ማድረግ ቻላችሁ ወይም ደግሞ በዲዛይን ቪው ዳታቤዙን ቴብሉን ክሬት ማድረግ ቻላችሁ ማለት ነው። ሁለቱም ዋና አላማው ምንድነው? ቴብሉን ክሬት ማድረግ ነው። ነገር ግን የትኛው ይሻላል የሚለውን አብረን እናያለን ማለት ነው። በጣም ቀለል እንዲላችሁ ከፈለጋችሁ እዚሁ ላይ ክሬት ማድረግ ቻላችሁ ፊልዶችን ወይም ደግሞ በስነ ስርዓት ኮሬክትሊ ለመስራት ከፈለጋችሁ እያንዳንዱ ነገር መስራት ከፈለጋችሁ ዲዛይን ቪው መጠቀም ቻላችሁ ማለት ነው። ስለዚህ እዚሁ ላይ ሆኜ ዲዛይን ቪው የምትለዋን ክሊክ አረጋለሁ። ዲዛይን ቪው የምትለዋን ክሊክ ሳረገው እንደምታዩት ቴብል ኔም ይጠይቀኛል ማለት ነው። እዚህ ጋር እንዳልኳችሁ ጥያቄው ላይ ቴብል ኔሙ ምንድነው? የቴብሉ ኔም ፔሸንት ነው ማለት ነው። ፔሸንት ነው። ስለዚህ ቴብል ኔሙን እዚህ ጋር አስተካክላለሁ ማለት ነው። ስለዚህ ፔሸንት ብዬ ጽፋለሁ። ቴብል ኔሙን ከጻፍኩኝ በኋላ ኦኬ እለዋለሁ ማለት ነው። ኦኬ ስለው እንደምታዩት አሁን ወደ ምን መጥቶልኛል? ወደ ዲዛይን ቪው መጥቶልኛል ማለት ነው። ቴብሌን በዲዛይን ቪው መጥቶልኛል ማለት ነው። ስለዚህ ይሄኛው የተሻለ መንገድ ነው ብዬ አስባለሁ። ዳታቤዝ ቴብል ክሬት ለማድረግ ይሄ ዲዛይን ቪው የተሻለ ቪው ነው ማለት ነው። እዚህ ጋር ክሊክ ሳደርገው እንደምታዩት ዲዛይን ቪው ላይ ነው ያለሁት ማለት ነው። ቅድም ዳታ ሺት ቪው ነበረ። ቀጥታ ወዴት መቀየር ቻላችሁ? ዲዛይን ቪው መቀየር ቻላችሁ ማለት ነው። ወደ ዲዛይን ቪው ከቀየርን በኋላ ማስተካከል በጣም ቀላል ነው ማለት ነው። ስለዚህ የመጀመሪያ ፊልዳችን ማን ነው? የመጀመሪያ ፊልዳችን ፔሸንት አይዲ ነው። ስለዚህ ቀጥታ ወደ አክሰስ ሄዳለሁ። አይዲ የሚለውን አጠፋና ፒአይዲ ይለዋለሁ ማለት ነው። ፒአይዲ ይለዋለሁ። በመቀጠል ዳታ ታይፑን እዚህ ጋር እንመርጣለን ማለት ነው። እዛ ጋር ያለው ዳታ ታይፕ ወይም ደግሞ እዚህ ጋር እንድናስገባ የጠየቀን ዳታ ታይፕ ምንድነው? ቴክስት ነው። ስለዚህ እዚህ ጋር ማስገባው ቴክስት ነው ማለት ነው። እዚህ ጋር አውቶ ነምበር የሚለውን ድሮፕ ዳውኑ ነክቼ ቴክስት አደርጋለሁ። በመቀጠል ከወርዱ ኮፒ አደርጋለሁ። ፒኔም ኮፒ አደርጋለሁ። ቀጥሎ ፊልዳችን ማን ነው? ፒኔም ነው። ስለዚህ ፔስት አደርጋለሁ። ፒኔም ዳታ ታይፑን እዚህ ጋር ይገልጻል። ቴክስት ነው። ስለዚህ ቴክስት አደርጋለሁ። በመቀጠል ከፒኔም ቀጥሎ ማን ነው? ኤጅ ነው። ስለዚህ ኤጅን ራይት አደርጋለሁ ማለት ነው። ኤጅን እጽፋለሁ ማለት ነው። በመቀጠል ኤጅ ዳታ ታይፑ ምንድነው? ነምበር ነው። ስለዚህ እንደምታዩት ነምበር አደርጋለሁ። በመቀጠል ሴክስ ነው። ሴክስ ኮፒ አደርጋለሁ ሴክሱን። በመቀጠል ኤጅ ስር ፔስት አደርጋለሁ ወይም ደግሞ ራይት ማድረግ ቻላችሁ። ሴክስ አጌን ዳታ ታይፑ ቴክስት ነው። ስለዚህ ቴክስት ራይት አደርጋለሁ ማለት ነው። በመቀጠል ከሴክስ ቀጥሎ ቀጣይ ፊልዱ ማን ነው? ዲአይዲ ራይት አደርጋለሁ ወይም ስር ደግሞ ዶክተር አይዲ ራይት አደርጋለሁ። ዳታ ታይፑን እዚህ ጋር ይጽፍልኛል። ቴክስት ነው ዳታ ታይፑ። ስለዚህ ቴክስት አደርገዋለሁ። በመቀጠል የመጨረሻው ፊልድ ዲኦዲ ነው። ስለዚህ ዲኦኢ ዴት ኦፍ ኢንትራንስን ራይት አደርጋለሁ። እዚህ ጋር እንደምታዩት ዳታ ታይፑ ዴት ኤንድ ታይም ስለሆነ ድሮፕ ዳውኑን ክሊክ አደርግና ዴት ኤንድ ታይም እለዋለሁ። በመቀጠል በዚህ መልኩ ካስተካከላችሁ በኋላ ቀጥታ ይሄንን ጨርሰናል ማለት ነው። ነገር ግን መጀመሪያ ጥያቄው ላይ ምን ይላል? እዚህ ጋር ሴት the appropriate primary key ትክክለኛ የሚመስላችሁን primary key ሴት አድርጉ ይላል። ስለዚህ እዚህ ላይ ገብተን primary keyን ሴት እናደርጋለን ማለት ነው። by default የመጀመሪያው ፊልድ ላይ ነው አሳይን የተደረገው that is PID ነው። currently አሳይን የተደረገው PID ነው ማለት ነው። ለምሳሌ primary keyን ራይት ክሊክ አደረግና ፕራይመሪ ኪ የምትለዋን ወይም ደግሞ ኦልሬዲ ሴት ተደርጓል። ፒአይዲ ፕራይመሪ ኪ ነው። የቁልፍ ምልክት የምታዩት እዚህ ጋር ፕራይመሪ ኪ መሆኑን ይገልጻል ማለት ነው። ስለዚህ ፒአይዲ ፊልድ ላይ ክሊክ አደርጋለሁ። በመቀጠል ቁልፏ ላይ ራይት ክሊክ አደርግና ፕራይመሪ ኪ የምትለዋን ክሊክ ሳደርገው ፕራይመሪ ኪው ተነሳ ማለት ነው። አሁን ከረንትሊ ይሄ ቴብል ፕራይመሪ ኪ የለውም ማለት ነው። ስለዚህ ፕራይመሪ ኪ ምንድነው? ዋነኛው ባህሪ የፕራይመሪ ኪ ምንድነው? ሁልጊዜ ዩኒክ መሆን አለበት ማለት ነው። ፕራይመሪ ኪ ወይም ደግሞ አፕሮፕሪየት የሆነ ፕራይመሪ ኪ አሳይን ስታደርጉ ኦልዌይስ ይሄ ፕራይመሪ ኪ ዩኒክ መሆን አለበት ማለት ነው። ለምሳሌ ፒኔም ፕራይመሪ ኪ ሴት ማድረግ ትችላላችሁ። ነገር ግን የፔሸንት ኔም ባይ ኢትስ ኔቸር ዩኒክ አይደለም ማለት ነው። ተመሳሳይ ስም ያላቸው ብዙ ፔሸንቶች ሊኖሩ ይችላሉ። ስለዚህ ዩኒክ አይደለም ማለት ነው። ኤጅም ተመሳሳይ ኤጅ ያላቸው ብዙ ፔሸንቶች ሊኖሩ ይችላሉ። ስለዚህ ኤጅ ምን ሊሆን አይችልም? ፕራይመሪ ኪ ሊሆን አይችልም። ሴክስም የተለያየ ሴክስ ያላቸው ፔሸንቶች ሊኖሩ ይችላሉ። ስለዚህ ሴክስም ፕራይመሪ ኪ አይሆንም። እንደዚሁ ዲአይዲ ኤንድ ኦልሶ ዴት ኦፍ ኢንትራንስም ፕራይመሪ ኪ ሊሆን አይችልም ማለት ነው። ስለዚህ ዩኒክ የሆነው ማን ነው? ፒአይዲ ነው ማለት ነው። ስለዚህ ፒአይዲን ክሊክ ታደርጉና እዚች ጋር ያለችዋን ክሊክ ታደርጉና ራይት ክሊክ አድርጋችሁ ፕራይመሪ ኪ የምትለዋን ክሊክ ማድረግ ትችላላችሁ። ፕራይመሪ ኪ አሳይን ያደርግላችኋል። ወይም ደግሞ ፒአይዲ የሚለውን ክሊክ ታደርጉና ዲዛይን ላይ ትመጡና እዚህ ጋር ዲዛይን ታብ ላይ ትመጡና ፕራይመሪ ኪ የምትለዋን ክሊክ ታደርጋላችሁ። ስለዚህ ፒአይዲ ምን ሆነ? ፕራይመሪ ኪ ሆነ ማለት ነው። የቁልፍ ምልክቱ ይመጣል ማለት ነው። ስለዚህ በዚህ መልኩ ሴት ካደረጋችሁ በኋላ ቀጣይ ምንድነው የምናደርገው? ቪውን እንቀይረዋለን ማለት ነው። ቪውን ከዲዛይን ቪው ወደ ዳታ ሺት ቪው ቼንጅ ታደርጉታላችሁ። ሴቭ እንድታደርጉት ከጠየቃችሁ የስ የምትለዋን ክሊክ ታደርጋላችሁ ማለት ነው። እንደምታዩት ኦልሬዲ ቢውልድ አድርገናል ቴብላችንን። ስለዚህ እዚህ ላይ ያለችዋን ታስክ ቱን
ታስክቱን ጨርሰናል ማለት ነው። ታስክቱ የመጀመሪያውን ታስክ ፐርፎርም አድርገናል። ፔሸንት ቴብል ክሬት አድርገናል። አሁን ደግሞ ቀጣይ ምንድነው ዶክተርስ ቴብሉን ክሬት እናደርጋለን ማለት ነው። ፈጠን እያልኩኝ ይሄንን ክሬት አደርጋለሁ። ሶስት ፊልድ ነው ያለው ዲአይዲ፣ ዲኔም እና ኤስፒኤን የሚል ሶስት ፊልድ አለን። እዚህ ጋር እንደምታዩት ኤስፒኤስ ሳይፓስ ስፔሻላይዜሽን አይ ዶንት ኖ ዋት ዳዝ ኢት ሚን ምን ማለት እንደሆነ አይታወቅም። ነገር ግን ጀስት ክሬት አድርጎ የተባልነው ክሬት እናደርጋለን። ሶስቱም ዳታ ታይፓቸው ቴክስት ነው። ስለዚህ ምንድነው የማደርገው ይሄንን ፔሸንት ቴብል ክሎዝ አረጋለሁ። ነገር ግን ክሎዝ ከማድረጋችሁ በፊት ራይት ክሊክ አድርጋችሁ ሴቭ አድርጉት። እኔ ቀደም ሴቭ ስላደረኩት ነው። ራይት ክሊክ አድርጌ ክሎዝ አረጋለሁ። በመቀጠል ክሬት ውስጥ ገባለሁ። በመቀጠል ቴብልን ክሊክ አረጋለሁ። እንደምታዩት ይሄ ይመጣላችኋል። በመቀጠል እኔ መስራት የምፈልገው እናንተም እንድትሰሩልኝ የምፈልገው በዲዛይን ቪው ስለሆነ ዲዛይን ቪው የሚለውን ክሊክ አረጋለሁ። በመቀጠል ቴብል ኔም ይጠይቃችኋል። ቴብል ኔማችን ማን ነው? ቴብል ኔማችንን እዚህ ጋር ማየት እንችላለን። ቴብል ኔማችን ዶክተርስ የሚል ነው። ስለዚህ ዶክተር እለዋለሁ ማለት ነው። ስለዚህ ቴብል ኔሙን ዶክተር እለዋለሁ። በመቀጠል ኦኬ እለዋለሁ። እንደምታዩት ዶክተር ኔም ይመጣላችኋል። በመቀጠል የመጀመሪያው ፊልድ ማን ነው? ዲአይዲ ነው። ስለዚህ እዚህ ጋር ዲአይዲ ብለን እንጽፋለን። ዳታ ታይፑ አጌን ቴክስት ነው። በመቀጠል ሁለተኛው ፊልድ ዲኔም ነው። ዲኔምን እዚህ ጋር ራይት እናደርጋለን። ዳታ ታይፕ ቴክስት ነው። ሶስተኛው ፊልድ ኤስፒኤን ነው። ኤስፒኤንን እዚህ ጋር እንጽፋለን። ዳታ ታይፑ ከእንደገና ቴክስት ነው። ስለዚህ ይሄንን ቴብል ክሬት አደረግን ማለት ነው። በመቀጠል እዚሁ ላይ ሆናችሁ ራይት ክሊክ አድርጋችሁ ሴቭ ታደርጉታላችሁ። በመቀጠል ቪውን ወደ ዳታ ሺት ቪው እንቀይረዋለን። ስለዚህ ሁለተኛ ቴብላችንን በዚህ መልኩ ክሬት አድርገናል ማለት ነው። ቀጣዩ ምንድነው? ክሬት ሪሌሽንሺፕ ቢትዊን ቱ ቴብልስ ሪሌሽንሺፕ ክሬት እናደርጋለን ማለት ነው። ሶ ሪሌሽንሺፕ ምንድነው? እንዴት ነው ክሬት የምናደርገው የሚለውን ለሌላ ጥያቄ ይረዳቸዋል። ሪሌሽንሺፕ ክሬት ለማድረግ ሪሌሽንሺፕ ማለት ግንኙነት ወይም ደግሞ እርስ በርስ የተንተራሰ ወይም ደግሞ በሁለቱ ቴብል መካከል ግንኙነት እንፈጥራለን ማለት ነው። ግንኙነት ማለት አንደኛው ቴብል ከአንደኛው ቴብል የፈለገውን ዳታ መውሰድ ይችላል ወይም ደግሞ ቼክ ማድረግ ይችላል ማለት ነው። ስለዚህ ሪሌሽንሺፕ በሁለቱ ቴብል ክሬት እናደርጋለን። ያለን ቴብል ስንት ነው? ዶክተርና ፔሸንት ነው። በፔሸንቱና በዶክተሩ መካከል ያለውን ሪሌሽንሺፕ እዚህ ጋር ክሬት እናደርጋለን። ለምሳሌ ትክክለኛው ሆስፒታል ከገባችሁ በዶክተሩና በፔሸንቱ መካከል ሪሌሽንሺፕ አለ። ይሄ ምንድነው? ታካሚ በዶክተሩ ይታከማል። ይሄ ሪሌሽንሺፕ ነው ማለት ነው። ታካሚ ይታከማል፣ ሐኪሙ ደግሞ ያክመዋል ማለት ነው። ይሄ በፔሸንቱና በዶክተሩ መካከል ያለው ሪሌሽንሺፕ ነው ማለት ነው። በዶክተሮቹና በዶክተሮቹ መካከል ያው በዶክተሮቹና በፔሸንቱ መካከል ይሄንን ሪሌሽንሺፕ ክሬት እናደርጋለን ማለት ነው። ስለዚህ ለምሳሌ እዚህ ላይ አንድ ምሳሌ ልውሰድላችሁ። ዶክተርስ አይዲ ወይም ደግሞ እዚህ ኤቢሲ ሆስፒታል ላይ 3 ዶክተሮች አሉን። ይልማ፣ አብዮትና ሳራ የሚባሉ ናቸው። ይልማ የራሱ አይዲ አለው፣ አብዮት አይዲ አለው ዲ002፣ ሳራ የራሱ አይዲ አላት። እንዲሁም ደግሞ ፔሸንት ላይ ከሄዳችሁ ኤጅ ዛሬ በ5/04/2013 የገባ አንድ ፔሸንት አለ። እንዲሁ ደግሞ በዚሁ ዴት ሌላ ፔሸንት ገብቷል። በ10/07 ሌላ ፔሸንት ገብቷል። 3 ፔሸንት አለው፣ 3 ፔሸንት አስተናግዷል ማለት ነው። እነዚህ ፔሸንት ለምሳሌ ፔሸንት አይዲ P001 መሰረት የምትባለዋ በማን ዶክተር ነው ትሪት የተደረገችው ወይም ደግሞ የታከመችው? በዲ003 የሚባል ዶክተር ነው የታከመችው ማለት ነው። ዲ003 ማን ነው ሲባል ደግሞ ማን የት ሄዳችሁ ነው ቼክ የምታደርጉት? ዶክተርስ ቴብል ላይ ሄዳችሁ ነው ቼክ የምታደርጉት ማለት ነው። ባይ ዲፎልት ዶክተርስ ቴብሉ ከሌለ ዲ003 የሚባል ዶክተር ማን እንደሆነ ስሙን ማወቅ አትችሉም ማለት ነው። ስለዚህ ዲ003 የሚባል ዶክተር ማን ነው የሚለውን ጥያቄ ለመመለስ የት መሄድ አለባችሁ? ወደ ዶክተር ቴብል መሄድ አለባችሁ ማለት ነው። ስለዚህ ሪሌሽንሺፕ ማለት ይሄ ነው ማለት ነው። አንደኛው ቴብል የሌላኛውን ቴብል ዳታ ቼክ ያደርጋል ወይም ቼክ ያደርጋል ማለት ነው። ለምሳሌ እዚህ ጋር ዲ004 ካልኩኝ 4 ካረኩት ለምሳሌ ኢኔብል አድርገውና ኤዲቲንጉን ወደ ታች ዝቅ ብዬ እንደምታው ቴብሉን ወደ ልቀይረውና ቼክ እናድርገው። ለምሳሌ ዲአይዲ ዲ004 ካልኩኝ ዲ004 አሁን ይሄ ቴብል መሰረት የምትባለው ሴትዮ በማን የታከመችው? በዶክተር 004 ባለው አይዲ ነው የተመረመረችው። ዲ004 ማን ነው የሚለውን ደግሞ ለማረጋገጥ ወዴት መምጣት አለብን? ወደ ዶክተርስ ቴብል መምጣት አለብን። ዶክተርስ ቴብል ላይ ዲ004 ማን ነው? ዲ004 የሚባል ዶክተር የለም። ስለዚህ ይሄ ምንድነው? ኤረር ነው ማለት ነው። ኤረር ክሬት ያደርግባቸዋል ማለት ነው። ስለዚህ ኦልዌይስ ፎሬን ኪ የሚያገለግለው ለምንድነው? ሲምፕሊ በቴብል መካከል ሪሌሽንሺፕ ክሬት ለማድረግ ነው የሚያገለግለው ማለት ነው። ስለዚህ ምንድነው ይሄንን ትንሽ የተረዳችሁት ይመስለኛል። ጥያቄ ካላችሁ ሞር ኢላቦሬት እንዳደረግላችሁ ኮሜንት ሴክሽኑ ላይ ጻፉልኝ። ስለዚህ ዲአይዲ እዚህ ጋር ምን እናደርጋለን? ክሬት እናደርጋለን ማለት ነው።
ስለዚህ ኦልዌይስ ዲአይዲ ላይ የሚጻፈው አይዲ ሁልጊዜ ምን ውስጥ መኖር አለበት? እዚህ ዶክተር ስቴብል ላይ ዲአይዲ ሊስት ውስጥ መኖር አለበት ማለት ነው። ስለዚህ ምንድነው ክሬት ሪሌሽንሺፕ ቢትዊን ቱ ቴብልስ፣ በሁለቱ መካከል ሪሌሽንሺፕ ክሬት እናደርጋለን ማለት ነው። ፔሸንት ላይ ያለው ዲአይዲ እና ዶክተር ስቴብል ላይ ያለውን ዲአይዲ ሪሌሽንሺፕ ክሬት እናደርጋለን ማለት ነው። ስለዚህ ሪሌሽንሺፕ ክሬት ካደረግን በኋላ ደግሞ ዳታውን ኢንሰርት እናደርጋለን ማለት ነው። ስለዚህ ወደ አክሰስ መለሳለሁ። ስለዚህ ይሄንን ክሎዝ አደርገዋለሁ ማለት ነው። ስለዚህ ቶታሊ ሁለት ቴብል አለኝ። አንደኛው ዶክተር ነው፣ አንደኛው ፔሸንት ነው ማለት ነው። ሶ ሪሌሽንሺፕ ክሬት ለማድረግ ሲምፕሊ ወዴት እንመጣለን? ወደ ዳታቤዝ ቱል የምትለዋ ወደ ዳታቤዝ ቱል እንመጣለን። ከላይ ያለችውን ዳታቤዝ ቱል ክሊክ እናደርጋለን። በመቀጠል ሪሌሽንሺፕ የሚለውን ክሊክ እናደርጋለን። እንደምታዩት ሪሌሽንሺፕ ላይ ክሬት የምታደርጉትን ቴብል ወደዚህ እናስገባለን ማለት ነው። ስለዚህ ሪሌሽንሺፕ ክሬት የምናደርገው በዶክተሩና በፔሸንቱ ቴብል መካከል ነው። ቢትዊን ቱ ቴብልስ ነው የሚለው። ስለዚህ ምንድነው የምናደርገው? ዶክተር ስቴብልን አድ እናደርጋለን፣ ፔሸንት ስቴብልንም አድ እናደርጋለን ማለት ነው። በመቀጠል ክሎዝ እንለዋለን። በመቀጠል እዚህ ጋር ሁለት ሪሌሽንሺፕ ክሬት እናደርጋለን፣ በፔሸንቱና በዶክተሩ መካከል ሪሌሽንሺፕ ክሬት እናደርጋለን። ስለዚህ ምንድነው የምናደርገው? ዶክተርስ ላይ ያለውን ዲአይዲ ድራግ አድርገን ይዘን ወዴት ድሮፕ እናደርገዋለን? ወደ ፔሸንት ቴብል ላይ ዲአይዲ ላይ ድሮፕ እናደርገዋለን ማለት ነው። ድሮፕ ስታደርጉት ኤዲት ሪሌሽንሺፕ የሚል ይመጣላችኋል ማለት ነው። ስለዚህ እዚህ ሪሌሽንሺፕ ላይ ክሬት የምናደርገውን ሪሌሽንሺፕ እናያለን ማለት ነው። ቴብሉ ምንድነው? ዶክተር ላይ ያለው ፊልድ ማን ነው? ዲአይዲ ነው። በዲአይዲ እና ፔሸንት ላይ ካለው ቴብል ዲአይዲ የሚባለው ፊልድ ጋር ወይም ደግሞ ዲአይዲ ከሚባለው ፊልድ ጋር ሪሌሽንሺፕ ክሬት እናደርጋለን ማለት ነው። እዚህ ላይ ኢንፎርስ ሪፈረንሻል ኢንተግሪቲ የምትለውን ቼክ ማድረግ እንዳትረሱ። ይሄ ምንድነው? የተሳሳተ ዲአይዲ ለምሳሌ 004 ካስገባው ኢረር ብሎ እንዲያመጣልኝ ምን ማድረግ አለብኝ? እዚህ ጋር ኢንፎርስ ሪፈረንሻል ኢንተግሪቲን ቼክ ማድረግ አለብኝ ማለት ነው። በመቀጠል በዶክተሩ ዲአይዲ እና በፔሸንቱ ዲአይዲ መካከል ሪሌሽንሺፕ ክሬት ለማድረግ ክሬት የምትለዋን በተን ክሊክ እናደርጋለን ማለት ነው። እንደምታዩት ዋን ዶክተር ካን ትሪት መልቲፕል ዶክተሮችን ትሪት ማድረግ ይችላል ማለት ነው። ስለዚህ ሪሌሽንሺፕ ክሬት አድርገናል ማለት ነው። ስለዚህ ሪሌሽንሺፑ ዋን ቱ መኒ ሪሌሽንሺፕ ነው። አንድ ዶክተር ብዙ ፔሸንቶችን ማከም ይችላል ማለት ነው። ስለዚህ ሪሌሽንሺፑንም እዚሁ ላይ ማየት እንችላለን። ዋን ቱ መኒ ሪሌሽንሺፕ ነው ያላቸው ማለት ነው። በሁለቱ ቴብሎች መካከል ዋን ቱ መኒ ሪሌሽንሺፕ ነው ያለው። በመቀጠል ሪሌሽንሺፑን ክሬት ካደረግን በኋላ ክሎዝ እንለዋለን። ኦኬ ሴቭ እናደርገው። መጀመሪያ ራይት ክሊክ ታደርጉና ሴቭ ትሉታላችሁ። ራይት ክሊክ በመቀጠል ክሎዝ እናደርገዋለን ማለት ነው። አሁን ሪሌሽንሺፕ ክሬት አድርገናል በሁለቱ ቴብል መካከል። ስለዚህ ይሄንንም ጨርሰናል ማለት ነው። ስለዚህ ይሄንን ሰክሰስፉሊ ጨርሰናል። በመቀጠል ክሬት ኢንሰርት the following ዳታ ኢንሰርት ማድረግ በጣም ቀላል ነው። ነገር ግን ትክክለኛውን ሪሌሽንሺፕ ካልሰራችሁ ላይመጣላችሁ ይችላል ማለት ነው። ስለዚህ ኦልዌይስ ትክክለኛ የሆነ ሪሌሽንሺፕ ክሬት ማድረግ አለባችሁ። ሌላ አንድ ነገር የምነግራችሁ ምንድነው? ዳታ ታይፕ ላይ ሪሌሽንሺፕ ክሬት ስታደርጉ ዳታ ታይፓቸው ሲሚላር መሆን አለበት። እዚህ ጋር ያለው የፔሸንት ዲአይዲ እና የዶክተሩ ዲአይዲ ተመሳሳይ መሆን አለበት ማለት ነው። ለምሳሌ እዚህ ጋር ያለው ዳታ ታይፕ ነምበር ከሆነ ይሄ ሪሌሽንሺፕ ክሬት ማድረግ አትችሉም ማለት ነው። ሁለት ዳታ ታይፕ ያላቸው በሁለት ቴብል ላይ ወይም ደግሞ ሁለቱም ቴብል ላይ የተለያየ ዳታ ታይፕ ካላቸው ሪሌሽንሺፕ ክሬት ማድረግ አትችሉም ማለት ነው። ስለዚህ እዚህ ጋር ያለው ፎሬን ኪ ስቱደንት ቴብል ላይ ያለው ፎሬን ኪ ወይም ደግሞ ዲአይዲ ዶክተር ስቴብሉ ጋር ካለው ፕራይመሪ ኪ ዲአይዲ ጋር ተመሳሳይ የሆነ ዳታ ታይፕ ነው መኖር ያለባቸው ማለት ነው። ስለዚህ ይሄንንም ቴክስት አደርገዋለሁ። ስለዚህ ዳታ ታይፓቸውን ኦልዌይስ መጠንቀቅ አለባችሁ። ሪሌሽንሺፕ ክሬት ስታደርጉ ዲአይዲ እና እዚህ ጋር ያለው ዲአይዲ ወይም ደግሞ ፎሬን ኪው እና ፕራይመሪ ኪው ተመሳሳይ ዳታ ታይፕ ሊኖራቸው ይገባል ማለት ነው። እሺ ዳታውን እናስገባለን። ዳታ ማስገባት በጣም ቀላል ነው። በቀላሉ ወደ አክሰስ እንሄዳለን። በመቀጠል መጀመሪያ የምናስገባው ዳታ የምኑን ዳታ ነው? የፔሸንት ዳታ ነው። ስለዚህ አክሰስን ክሊክ እናደርጋለን። በመቀጠል ፔሸንት ቴብልን ራይት ክሊክ አድርጋችሁ ኦፕን ማድረግ ትችላላችሁ፣ ወይም ደግሞ ደብል ክሊክ ስታደርጉት ኦፕን ያደርግላችኋል። እዚህ ላይ ነው የምናስገባው ማለት ነው። ስለዚህ P001 የመጀመሪያው ፔሸንት ነው። ፒኔሙን ከዚህ ላይ ማየት ትችላላችሁ። እኔ እንዲመቸኝ ጎን ለጎን አደርገዋለሁ ለመጻፍ እንዲመቸኝ። እናንተም እንደዚህ ማድረግ ትችላላችሁ። እቺኛዋን ሃይድ አረጋታለሁ። ፒኔሙ ሃይድ ነው ያረኳት፣ ክሎዝ አይደለም። ከእንደገና ማምጣት ከፈለጋችሁ አክሰስ ላይ እቺኛዋን ክሊክ ስታደርጉ ያመጣላችኋል። እቺኛዋን ክሊክ ስታደርጉ ሃይድ ያደርግላችኋል። ለመጻፍ እንዲያመቸኝ ሃይድ አደርገዋለሁ። እቺንም ትንሽ ወደዚህ አስጠጋታለሁ ማለት ነው። እሺ በፒኔሙ ደግሞ ምንድነው? ፒኔም መሰረት ኤጅ 29 ሴክስ ፊሜል ዲአይዲ D003 ነው።
ዴቱ ደግሞ እዚህ ጋር ዴት ኦልዌይስ ጽፉ በምን ሰፓሬት ማድረግ አለባችሁ? በስላሽ በዚህኛው ስላሽ ነው ሰፓሬት ማድረግ ያለባችሁ ማለት ነው። ስለዚህ 05 ስላሽ በመቀጠል 04 ስላሽ 2013 ነው። በመቀጠል እዚህ ጋር ፒአይዲ ይሄኛውን ጨርሻለሁ። ሁለተኛው ላይ እመጣለሁ ማለት ነው። እንደምታዩት እዚህ ጋር you cannot add or change record because related records is required in the doctor's table ይላል። ቅድም እንዳልኳችሁ ነው። ኦኬ ክሊክ አደረግና ማክሲማይዝ አደርገዋል። አሁን ክሬት እያደረገልኝ አይደለም። ሌላ ክሬት ላደርግ ስል ኤረር ያመጣብኛል። ለምንድን ነው ያመጣልኝ? ይሄንን ኤረር ከእንደገና አሳጋችኋለሁ። ለምንድን ነው ያመጣልኝ? ፔሸንት ውስጥ D003 የሚባል ዶክተር አለ ብዬ የጻፍኩኝ ነው። ፔሸንት ላይ ግን ምንም ዳታ የለንም ማለት ነው። ስለዚህ ቅድሚያ ማስገባት ያለባችሁ ሪሌሽንሺፕ ክሬት ስታደርጉ ወይም ደግሞ እንደዚህ አይነት ቴብል ክሬት ስታደርጉ እንደዚህ አይነት ሜሴጅ ከመጣላችሁ ሪፈረንሻል ኢንተግሪቲዋን ኢንፎርስ ሪፈረንሻል ኢንተግሪቲ የምትለዋን ክሊክ ስላረኩኝ ምንድነው ዶክተርስ ቴብል ውስጥ ገብቼ መጀመሪያ ምን ማድረግ አለብኝ? የዶክተሩን ዳታ ነው ማስገባት ያለብኝ ማለት ነው። ስለዚህ ቅድሚያ መስጠት ያለባችሁን ቴብል ቅድሚያ መስጠት አለባችሁ ማለት ነው። ስለዚህ ዶክተርስ ቴብል ጋር ሄጄ እነዚህን ዳታዎች አስገባለሁ። ፈጠን ለማለት እኔ ኮፒ እያረኩኝ ፔስት አረጋችኋለሁ ማለት ነው። D003 የዶክተርሱ ኔም ዶክተር ይልማ ነው። ከእንደገና ኤስፔሲን ስፔሻላይዝ ያደረገበት ኒውሮሎጂ ላይ ነው። በመቀጠል ጨረስኩኝ። D02ን አስገባለሁ፣ ኮፒ ያደርጋለሁ። እንደምታዩት ምንም ኤረር እያሳየኝ አይደለም። ለምንድነው? ይሄ ቴብል ክሬት መደረግ አለበት ከፔሸንቱ መቅደም አለበት ማለት ነው። አለበለዚያ ቅድም ኢንፎርስ ያደረግናት ሪፈረንሻል ኢንተግሪቲ አትፈቅድልንም ማለት ነው። ምንድነው የፔሸንቱ ዳታ እዚህ ዶክተርስ ቴብል ላይ መጥቶ ቼክ ያደርጋል። D003 ኮ የሚባል የለም፣ እንደዚህ አይነት ዶክተር የለም፣ ምንድነው የጻፍከው የሚል ዳታ ያስገባልኛል ማለት ነው። ይሄ ስፔሻሊ በጣም ጠቃሚ ነው። ዳታ ስታስገቡ ወይም ደግሞ ዳታቤዝ ክሬት ስታደርጉ ወይም ደግሞ ትልቅ ዳታቤዝ በምትሰሩበት ጊዜ ይሄ በጣም ወሳኝ የሆነ ፖይንት ነው ማለት ነው። የዶክተሩን ቴብል ወይም ደግሞ ቫልዩ ኢንሰርት ካረኩኝ በኋላ ራይት ክሊክ አደርጋለሁ፣ ሴቭ አደርጋለሁ። በመቀጠል ወደ ፔሸንት እመጣለሁ። አሁን D003 የሚባል ዶክተር አለኝ ማለት ነው። ማን ነው ዶክተሩ? ስሙ D003 ሳራ የምትባል ናት ማለት ነው። ስለዚህ አሁን ዴቱን ካስገባው በኋላ ወደዚህ ስመጣ አሁን ይገባልኛል ማለት ነው። ስለዚህ ሁሉ ጊዜ ፎሬን ኪ እንደዚህ አይነት ፕሮብሌም እንዳይመጣባችሁ መጠንቀቅ አለባችሁ። ሁለተኛው ፔሸንት ደግሞ P002 ነው። አጌን ስሙን እዚህ ላይ በላይ 42 እድሜው ነው። እሺ በላይ እድሜው 42 ሴክሱ ሜል ነው። በመቀጠል ትሪት ያደረገው ዶክተር ማን ነው? D001 የሚባል ዶክተር ነው፣ ወይም ደግሞ D001 የሚባል አይዲ ያለው ዶክተር ነው። ቀኑ ደግሞ እዚህ ጋር ስንት ይላል? 02/28/2013 ነው። ሁለተኛ ማስገባት ስታስገቡ እችን የዴት ምልክት ክሊክ ማድረግ ትችላላችሁ። በመቀጠል 2021 የምትለዋን ወዴት እንቀይረዋለን? እዚህ ጋር 2013 እንቀይረዋለን ማለት ነው። ስለዚህ የካላንደር ምልክቷን ክሊክ አደርጋለሁ። በመቀጠል ዓመተ ምሕረቱን አስተካክላለሁ፣ ወደ ኋላ ሄዳለሁ ማለት ነው። ስለዚህ ይሄኛው ስለሚያለፋ ምን አደርጋለሁ? እኔ በባክ ስላሽ እጽፈዋለሁ ማለት ነው። ወይም ደግሞ እዚህ ጋር ያለውን ኮፒ አደርጋለሁ። ምናልባት እናንተ የምትሰሩት በሃርድ ኮፒ ወይም ደግሞ በወረቀት ስለሆነ ኮፒ ማድረግ አትችሉም። ስለዚህ በስነ ስርዓት እዛ ላይ የተጻፈውን ጽፋችሁ ፔስት አደርጋላችሁ። ፔሸንት ሶስተኛው ፔሸንት P003 ይባላል አይዲው። ስሙ ደግሞ ምንድነው? እዚህ ጋር እንደምታዩት አስቴር ነው ስሟ። ስለዚህ አስቴር ብዬ ጽፋለሁ። አስቴር እድሜዋ ስንት ነው? 22 ነው። ጾታዋ አጌን ፊሜል። ትሪት ያረጋት ዶክተር ደግሞ ማን ነው? D002 የሚባል ዶክተር ነው፣ ወይም ደግሞ D002 አይዲ ያለው ዶክተር ነው። ስሙ ማን ነው የሚለውን ደግሞ ለማረጋገጥ ወደ ዶክተር ውስጥ መተን ዶክተር አብዮት ነው ማለት ነው። ስለዚህ ፔሸንቱ ምን ያረጋል? ቼክ ያረጋል ማለት ነው። እንደጻፋችሁ ጨርሳችሁ ወይም ደግሞ ጽፋችሁ እንደጨረሳችሁ ሄዶ ምን ያረጋል? ቴብሉን የዶክተርስ ቴብልን ቼክ ያረጋል። እንደዚህ አይነት አይዲ አለ ወይ፣ እንደዚህ አይነት ዶክተር አለ ወይ፣ D00 አይዲ ያለው ዶክተር አለ ወይ ብሎ ቼክ ያረጋል። ከሌለ ኤረር ክሬት ያደርግባችኋል ማለት ነው። ስለዚህ በዚህ መልኩ ክሬት ካረጋችሁ በኋላ እዚሽ ጋር ሴቭ ታረጋላችሁ። ዶክተር ላይም ገብታችሁ ሴቭ ታረጋላችሁ። በመቀጠል ክሎዝ አረጋለሁ። እንደምታዩት ይሄንን ታስክ ጨርሰናል ማለት ነው። ስለዚህ ይሄንን ዳታውን ኢንሰርት አርግተናል። ቀጣይ ደግሞ ምንድነው? ቀጣይ ጥያቄ ኢንሰርት ይሄንን ዳታ ኢንሰርት አርገናል። ሶስተኛው ደግሞ ክሬት
ፎርም ክሬት እናደርጋለን ማለት ነው። ፎርም ክሬት እናደርጋለን። በመቀጠል ደግሞ ኩዌሪ ክሬት እናደርጋለን። ፋይናሊ ታስክ 5 ላይ ሪፖርት ክሬት እናደርጋለን ማለት ነው። በጣም ቀላል ነው። ፎሎ አፕ አድርጉ። ይሄኛውን ፓርት 2 ላይ ሰራላችኋለሁ። ኦፕሬት ዳታቤዝ ፓርት 2 ላይ በጣም ዲፋይን እያደረኩኝ ሰራላችኋለሁ። ይሄንን ከሰራችሁ በኋላ ደግሞ ሌላ ጥያቄ መስራት ወይም ደግሞ ሌላ ኩዌሽኖችን መስራት በጣም ቀላል ነው ማለት ነው። ስለዚህ ይሄንን ዳታዎችን ካስገባን በኋላ ክሎዝ አደርጋለሁ። ሴቭ ስላልኩት ክሎዝ አደርጋለሁ። የት ነው ማገኘው? ዴስክቶፕ ላይ ነው ማለት ነው። ዴስክቶፕ ላይ ማገኘው። ስለዚህ እዚህ ላይ ምንድነው ኤቢሲ ሆስፒታል የሚል እንደምታዩት እዚህ ጋር አለ ማለት ነው። ዴስክቶፕ ላይ ሴቭ ስላደረኩት ኤቢሲ ሆስፒታል የሚለው እዚህ ጋር ይመጣላችኋል ማለት ነው። ቅድም ሎኬሽኑን ካላስተካከላችሁ ስለማይመጣላችሁ ሎኬሽኑን ማስተካከል አለባችሁ። አይ ሆፕ ከመጀመሪያው እስካሁን ድረስ ፎሎ እንዳደረጋችሁኝ ተስፋ አደርጋለሁ። ቀጣይ ቪዲዮ ላይ ደግሞ የቀሩትን ታስኮች እንሰራለን። ሪፖርት ኩዌሪ እና ፎርምን ቀጣይ እንሰራለን ማለት ነው። ፎሎ አፕ አድርጉኝ። በእርግጠኝነት እንደወደዳችሁ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ጥያቄውን ዲስክሪፕሽን ስር ሊንክ አለ። ሊንክ አስቀምጥላችኋለሁ። ከቴሌግራም ዳውንሎድ ማድረግ ትችላላችሁ። ሊንኩን ክሊክ ታደርጉት ቀጥታ ያለበትን ቦታ ያሳያችኋል። ዳውንሎድ ማድረግ ትችላላችሁ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ ቻው። ፕሪቪየስሊ የሰራሁትንም ሌቭል 1 እና 2 መከታተል ትችላላችሁ። ወይም ደግሞ ፕሪቪየስሊ የሰራሁትን ሌቭል 2 ማየት ከፈለጋችሁ ከእንደገና ዲስክሪፕሽን ስር አስቀምጥላችኋለሁ። እዛ ላይ ቼክ ማድረግ ትችላላችሁ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ ቻው።